ሰበር ዜና የሆርሙዝ ወሽመጥ ለንግድ መርከቦች ክፍት ሆነ። በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ዋጋ ቅናሽ ታየ። እጅግ ዘመናዊ የአሜሪካ ድሮን በባህር ውስጥ በፋርስ ባህረ ሰላጤ አካባቢ ተከሰከሰ። የመካከለኛው ምስራቅ ጦርነት ሊቆም ተቃረበ። ትራምፕና የኢራን መሪዎች ፊት ለፊት ሊገናኙ ነው ተባለ። ከ12 ዓመት በኋላ አሜሪካ ሶሪያን ለቃ ወጣች። የደማስቆና የኩርድ ታጣቂዎች ብሔራዊ ጦሩን ተቀላቀሉ። እስራኤልና ሊባኖስ ከ34 ዓመት በኋላ ተስማሙ። ትራምፕ የ10 ቀኑን የተኩስ አቁም ስምምነት ይፋ አደረጉ። የኢራን አየር ኃይል ተሰደደ። ኢራን የጦር ጀቶቿን ወደ ፓኪስታን አዛወረች። ይህ ኦርቶፒያ ሚዲያ ነው። ሰላም ጤና ይስጥልን ክቡራንና ክቡራት የኦርቶፒያ ሚዲያ ተከታታዮች፣ በየዕለቱ ትኩስና ወቅታዊ ዓለም አቀፍ የፖለቲካና ቢዝነስ ፈጠራና ቴክኖሎጂ፣ ሃይማኖታዊ ኩነቶችን፣ መዝናኛ እንዲሁም ታሪካዊ ክንዋኔዎችንና ዜናዎችን እናቀርባለን። በየጊዜው አዳዲስ መረጃዎች ለመከታተል ቀድመው እንዲደርሶ ሳብስክራይብ እንዲያደርጉ በመጠቆም መረጃዎቹ ለወዳጅ ዘመዶ እንዲደርስ ሼር ያድርጉ። ቪዲዮውንም ላይክ እንዲሁም መጋቢ አስተያየቶን እንዲያስቀምጡልን በማለት ወደ ዕለቱ ዋና ዋና መረጃዎች እናልፋለን። በቅድሚያም ወደ መካከለኛው ምስራቅ ያለውን ጦርነት እናያለን። ወደ ቴህራን ስናመራ የኢራን ከፍተኛ ወታደራዊ አመራር ለጦርነት ቆርጠው መነሳታቸውን እየገለጹ ነው። የኢራን ጦር አዛዥ ሜጀር ጄኔራል አሚር ኻታሚ ለሀገሬ መስዋዕት ለመሆን ዝግጁ ነኝ በሚል በሰጡት መግለጫ የአሜሪካና የእስራኤልን ጫና ወደ መቃብር ይዘውት ይገባሉ ሲሉ አጣጥለውታል። ምንም እንኳን ኢራን ከፍተኛ ጥቃት ቢሰነዘርባትም አሁን በሺዎች የሚቆጠሩ ሚሳኤሎችና ድሮኖች ባለቤት መሆኗን የአሜሪካ ባለስልጣናት ሳይቀር አረጋግጠዋል። ጄኔራሉ ኻታሚ ሲቀጥሉም ማንኛውም የጠላት ጦር በኢራን ምድር ላይ እግሩን ቢያስቀምጥ አንድም ሰው በሕይወት አይመለስም ሲሉ ዝግጅታቸውን አስታውቀዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ ለጋዜጠኞች በሰጡት መግለጫ ከ10 ዓመት በኋላ ለመጀመሪያ ጊዜ አሜሪካና ኢራንን በከፍተኛ መሪዎች ደረጃ ፊት ለፊት የሚገናኙበት እድል ሰፊ መሆኑን ገልጸዋል። ትራምፕ እንደተናገሩት ከሆነ ኢራን አሁን ላይ ስምምነት ለማድረግ ትልቅ ፍላጎት እያሳየች ሲሆን ከ2 ወራት በፊት ያልነበሩ አዳዲስና የተሻሉ አማራጮችን ለማቅረብ ዝግጁ መሆኗን ገልጸዋል። ፕሬዝዳንቱ ቀደም ሲል ይነገር የነበረውን የ20 ዓመት የኒውክሌር እገዳ የጊዜ ገደብ ውድቅ በማድረግ አሁን የሚደረገው ስምምነት ከዚያ በላይ የሚዘልቅና እጅግ ጠንካራ እንደሚሆን አረጋግጠዋል። ግጭቱ ሊያበቃ በጣም ተቃርቧል ያሉት ትራምፕ ስምምነቱ ኢራን የኒውክሌር መሳሪያ እንዳይኖራት በማድረግ ቀጠናውን ከጥፋት ይታደጋል የሚል እምነት አላቸው። የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ እስማኤል ባቃህ በሊባኖስ የተደረገው የተኩስ አቁም በአጋጣሚ የመጣ ሳይሆን በፓኪስታን አደራዳሪነት በተጀመረው የኢራንና የአሜሪካ የመጀመሪያ ደረጃ ስምምነት አካል እንደነበር ይፋ አድርገዋል። እንደ ቃል አቀባዩ ገለጻ ኢራን ገና ከመጀመሩ በመላው ቀጠና በአንድ ጊዜ የሚተገበር የተኩስ አቁም እንዲኖር ስትጠይቅ ቆይታለች። ኢራን ከሊባኖስ እና መንግስት ጋር ያለው አጋርነት በመግለጽ የእስራኤል ኃይሎች ከደቡብ ሊባኖስ ሙሉ በሙሉ ለቀው መውጣት እንዳለባቸው ብታሳስብም ጠቅላይ ሚኒስትር ኔታንያሁ ግን ጦራቸውን እንደማያስወጡ መግለጻቸው በሂደቱ ላይ ጥላ ማጥላት አልቀረም። ቢሆንም ግን ለዚህ ስምምነት እውን መሆን ፓኪስታን ላደረገችው ሚዛናዊ የሽምግልና ጥረት ቴህራን ከፍተኛ ምስጋና አቅርባለች። ይህ የአሜሪካና የኢራን ፊት ለፊት የመገናኘት ዕድል በዓለም አቀፍ ፖለቲካ ተንታኞች ትልቅ መነጋገሪያ ሆኗል። አንዳንዶቹ ይህንን እንደ ታሪካዊ የሰላም ዕድል ሲመለከቱት፣ ሌሎች ደግሞ ሁሉም ወገኖች ከደረሰባቸው ወታደራዊና ኢኮኖሚያዊ ጫና ለማገገም የወሰዱ ስልታዊ ረፍት ሊሆን ይችላል የሚል ስጋት አላቸው ብለዋል። ሆኖም ግን ኢራን ከዚህ ቀደም የነበራትን ግትር አቋም አላልታ አዳዲስ አማራጮችን ይዛ መቅረቧና አሜሪካ በበኩሏ የኢራንን ወደቦች ያገደችበትን ሁኔታ ለማላላት ማሰቧ ድርድሩ ከቃላት ባለፈው ወደ ተግባር የተቀየረ መሆኑን ያሳያል። ሁሉም እስረኞች እንዲፈቱና ተፈናቃዮች ወደ ቀያቸው እንዲመለሱ የሚለው የኢራን ጥያቄ የድርድሩ አካል እንደሚሆንም ይጠበቃል። የባህር ላይ ውጥረቱም ሌላ አሳሳቢ ጉዳይ ሆኗል። የአሜሪካ ማዕከላዊ እዝ 12 መርከቦችን፣ 100 አውሮፕላኖችንና 10,000 ወታደሮችን በማሰማራት በኢራን ወደቦች ላይ ሙሉ ከበባውን አድርጓል። አድሚራል ብራንድ ኩፐር እንደገለጹት በ36 ሰዓታት ውስጥ ወደ ኢራን የሚገባ ሆነ የሚወጣ የንግድ እንቅስቃሴ ሙሉ በሙሉ ቆሟል ብለዋል።
ኢራን በበኩሏ ይህን እገዳ ካልተነሳ 3 ቁልፍ የውሃ መስመሮች ላይ ቀይ ባህር፣ ፋርስ ባህርና አማን ባህር ሰላጤን እንደምትዘጋ አስጠንቅቃለች። የኢራን ኢኮኖሚ ከ90 በመቶ በባህር ንግድ ላይ የተመሰረተ በመሆኑ ይህ እርምጃ ሀገሪቱ ለከፍተኛ ችግር ሊዳርጋት እንደሚችል ተነግሯል። በሌላ በኩል ቻይና ለኢራን የላቀ የራዳር ስርዓት ለመስጠት እያሰበች መሆኑን የአሜሪካ የስለላ ድርጅቶች ስጋት ሆኖባቸዋል። ፕሬዚዳንት ዶናልድ ትራምፕ በላስ ቬጋስ ባደረጉት ንግግር የኢራን ጦርነት በዋነኝነት እየሄደ ነው እና በቅርቡ አስደናቂ ውጤት ታያላችሁ ብለዋል። ትራምፕ አሜሪካ ወደ ኢራን ዞር ማለቷ አስፈላጊ መሆኑን አለበለዚያ መጥፎ ነገሮች ሊከሰቱ ይችሉ ነበር ሲሉ አሞካሽተውታል። ወደ ሌላ መረጃ ስናልፍ በመካከለኛው ምስራቅ ለሳምንታት የዘለቀው ደም አፋሳሽ ጦርነት በአዲስ ተስፋ ተተክቷል። ይህም የአሜሪካ ፕሬዚዳንት ዶናልድ ትራምፕ የእስራኤልና የሊባኖስ መሪዎችን ከዛሬ ጀምሮ ለ10 ቀናት የሚቆይ ተኩስ አቁም ስምምነት ላይ መድረሳቸውን በታላቅ ደስታ ገልጸዋል። ፕሬዚዳንቱ በትሩዝ ሶሻል ገጻቸው ባስተላለፉት መልእክት ይህን ቀን ለሊባኖስ ታሪካዊ ሲሉ ጠርተውታል። ይህ ስምምነት ሊደርስ የቻለ ፕሬዚዳንት ትራምፕና በውጭ ጉዳይ ሚኒስተሩ ማርኮ ሩቢዮ አዘጋጅነት በተካሄደው የሰላም ድርድር ነው። ከ34 ዓመት በኋላ ለመጀመሪያ ጊዜ የሁለቱ ሀገራት መሪዎች ፊት ለፊት መገናኘታቸው ለቀጠናው ዘላቂ ሰላም ትልቅ ምዕራፍ ተደርጎ ተወስዷል። ትራምፕ ጥሩ ነገር እየፈጠርን ነው በማለት ሂዝቡላህም በዚህ የ10 ቀን እረፍት ጊዜ ውስጥ በጥሩ ሁኔታ እንደሚንቀሳቀሱ ተስፋቸውን ገልጸዋል። የተኩስ አቁም ተግባራዊ ከመሆኑ ጥቂት ሰዓታት በፊት ግን አካባቢው በከባድ ተኩስ ልውውጥ ታውኮ ነበር። ሂዝቡላህም ባለፉት 24 ሰዓት ውስጥ ብቻ በእስራኤል ኃይሎች ላይ 75 ጥቃቶችን መፈጸሙን አስታውቋል። በሌላ በኩል እስራኤል በቤይሩትና በደቡብ ሊባኖስ በፈጸመችው የአየር ጥቃት በሲዶና በዛህራን አካባቢ 11 ሰዎችን ገድላለች። በአጠቃላይ በሊባኖስ በኩል የሟች ቁጥር 2196 መድረሱን መረጃዎች ያመለክታሉ። ከ2000 በላይ ሰዎችን ሲገደሉ ከ1.2 ሚሊዮን በላይ የሚሆኑ ደግሞ ከቤታቸው ተፈናቅለዋል ተብሏል። አሁን ስምምነቱ ተግባራዊ ቢሆንም የሊባኖስ ጦር እስራኤልን በተለያዩ መንደሮች ላይ ጥይቶችን በመተኮስ የተኩስ አቁም እየጣሱ መሆኑን ገልጸዋል። ዜጎች ወደ ቤታቸው ሲመለሱ ከፍተኛ ጥንቃቄ እንዲያደርጉ አሳስቧል። ይህ በሊባኖስ የተደረገው የተኩስ አቁም ከአሜሪካና ከኢራን ሰፊ ድርድር ጋር የተቆራኘ መሆኑን እየተነገረ ነው። ፕሬዚዳንት ትራምፕ ከቴህራን ጋር የሚደረገው ስምምነት በጣም የተቃረበ መሆኑን ገልጸው በመጪው የሳምንቱ መጨረሻ በፓኪስታን ዋና ከተማ ኢስላማባድ ተጨማሪ ድርድር ሊደረግ እንደሚችል ጠቁመዋል። ኢራን የሊባኖስን የተኩስ አቁም በደስታ የተቀበለች ሲሆን ይህንኑ ከአሜሪካ ጋር ለሚደረገው ሰፊ ስምምነት እንደ አዎንታዊ ምልክት ቆጥረዋለች። የፖለቲካ ተንታኞች እንደሚሉት በሊባኖስ ያለው ጦርነት ማቆም ኢራን ከአሜሪካ ጋር ለመደራደር ካስቀመጠቻቸው ቅድመ ሁኔታዎች አንዱ ነበር። ትራምፕ እንዳሉት ኢራን የኒውክሌር ጦር መሳሪያ እንዳይኖራት ተስማምታለች፣ አሁን እየተዘጋጁ ነው ያለው ስምምነቱንም ከ20 ዓመት በላይ የሚቆይ ጠንካራ ስምምነት ነው ብለዋል። በሌላ በኩል ይህ ተኩስ አቁም በእስራኤል ውስጥ የተቀላቀለ ስሜት ፈጥሯል። በተለይም በሰሜናዊ እስራኤል የሚገኙ ነዋሪዎች መንግስት ዋሽቶናል የሚል ቅሬታ ያቀረቡ ነው። የናህሪያ ነዋሪዎች ሂዝቡላህ ትጥቅ ሳይፈታ የተኩስ አቁም መደረጉ ምንም አይፈታውም ሲሉ ስጋታቸውን ገልጸዋል። በሊባኖስ በኩል ደግሞ ተፈናቃዮች ወደ ቤታቸው ለመመለስ ሻንጣቸውን እያሸጉ ቢሆንም ብዙዎቹ የሚመለሱበት ቤት ፍርስራሽ ሆኖ እንደሚያገኙት ያውቃሉ። የምናውቀው ህይወት ለዘላለም ጠፍቷል በሚል ስጋት ብዙዎቹ ዘንድ ነግሷል። ሆኖም ግን ይህ የ10 ቀን እረፍት ለዓለም አቀፍ ረድኤት ድርጅቶች ሰብአዊ እርዳታ ለማድረስ ትልቅ ዕድል እንደሚፈጥር ይጠበቃል። የዛሬው የተኩስ አቁም ስምምነት ለ10 ቀናት ብቻ የሚቆይ ቢሆንም ትራምፕ በሚቀጥሉት ሁለት ሳምንታት ውስጥ የእስራኤል ጠቅላይ ሚኒስትርና የሊባኖስ ፕሬዝዳንት በዋሽንግተን በድጋሚ እንደሚገናኙ ይጠበቃል። በመቀጠልም በመካከለኛው ምስራቅ የተቀሰቀሰውን ጦርነት ለማርገብ አዳዲስ ዲፕሎማሲያዊ ጥረቶች እየተደረጉ ነው። ኢራን መርከቦቿን በኦማን የባህር ክልል በኩል ያለምንም ትንኮሳ እንዲያልፉ የሚያስችል የሰላም ሐሳብ ለአሜሪካ ማቅረቧ አነጋጋሪ ሆኗል። ይህ ስምምነት ግን በዋሽንግተን የቴህራንን ጥያቄዎች ተቀብላ ጦርነቱን ዳግም እንደማይቀሰቀስ ዋስትና ከሰጠች ብቻ ተግባራዊ እንደሚሆን የኢራን ምንጮች ገልጸዋል። ይህ እርምጃ ለሳምንታት ተዘግቶ የቆየውና የዓለምን 20 በመቶ ነዳጅ ፍላጎት የሚያስተላልፈው የሆርሙዝ ባህረ ወሽመጥ ዳግም ለመከፈቱ እንደ መጀመሪያ እርምጃ ተወስዷል። ይሁን እንጂ ኢራን በወሽመጡ የጠመደቻቸውን ፈንጂዎች ለማንሳቷ እስካሁን ግልጽ መረጃ የለም። የተባበሩት መንግስታት የባህር ድርጅት IMO መርከቦች በነፃነት እንዲንቀሳቀሱ የሚደረገውን ጥረት ቢደግፉም ኢራን ለትራንዚት ክፍያ ጠይቃለሁ ማለቷን ግን ውድቅ አድርጎታል።
በአሜሪካ እስራኤልና በኢራን መካከል የተቀሰቀሰው ጦርነት በዓለም የነዳጅና የተፈጥሮ ጋዝ አቅርቦት ላይ ከፍተኛ ቀውስ ፈጥሯል። ጦርነቱ ከተጀመረ ጊዜ አንስቶ በመቶዎች የሚቆጠሩ የነዳጅ ጫኝ መርከቦችና ወደ 20 ሺህ የሚጠጉ መርከበኞች በባህረ ሰላጤ ውስጥ ታግተው ይገኛሉ። አሁን ላይ የተደረሰው የ2 ሳምንት የተኩስ አቁም ስምምነት ለእነዚህ ታጋቾች ትልቅ ተስፋ ቢሆንም መርከቦች በሰላም መውጣት የሚችሉት የኦማን ባህረ ክልል ስምምነት ፍሬ ሲያፈራ ብቻ ነው ተብሏል። ፕሬዚዳንት ዶናልድ ትራምፕ ጦርነቱ ሊያበቃ መቃረቡን እየገለጹ ቢሆንም የባህር ላይ ደህንነቱ ግን አሁንም አጠራጣሪ ሆኖ ቀጥሏል። የየመኑ የሁቲ አማጽያን መሪ አብዱል ማሊክ አልሁቲ አሜሪካን በድርድሩ ላይ ከፍተኛ ሁኔታ ወቅሰዋል። አልሁቲ ባስተላለፉት ንግግር ዋሽንግተን የምታቀርባቸው ቅድመ ሁኔታዎች ምክንያታዊ ያልሆኑና የማይቻሉ ናቸው ብለዋል። ማንኛውም ራሱን የቻለ ነፃ ሀገር እነዚህን ጥያቄዎች ሊቀበል አይችልም ሲል በቴሌቪዥን ንግግራቸው ገልጸዋል። እንደ ሁቲው መሪ ገለጻ አሁን ላይ የተደረገው የተኩስ አቁም አሜሪካና እስራኤል በኢራን ጦርነት ውስጥ የፈለጉትን ዓላማ ማሳካት ባለመቻላቸው የመጣ የውድቀት ውጤት ነው ብለዋል። አሜሪካ በድርድሩ ላይ በትዕቢት ተሞልታለች በማለት የከሰሱት አልሁቲ ድርድሩ የተሳካ መረጋጋት እንደሚፈጥር ካልሆነ ግን ወረራው እንደሚቀጥል አስጠንቅቀዋል። በሌላ መረጃ የኢራን አየር ኃይል ከጥፋት ለመታደግ አዲስ እርምጃዎችን መውሰዷን ተሰምቷል። በቴህራን ላይ ዳግም ጥቃት ሊሰነዘር ይችላል በሚል ስጋት የተነሳ ኢራን የተረፈ የጦር ጀቶቿን ወደ ፓኪስታን አስፍራለች። ዝውውር የተደረገላቸው ካሉ አውሮፕላኖች መካከል ኤፍ-14 ቶማካት፣ MiG 29 እና ሱ-24 ይገኙበታል። እንደ ደህንነት መረጃዎች ከሆነ ኢራን ቀደም ሲል ከደረሰባት የእስራኤልና አሜሪካ ጥቃት የተረፈው የአየር ኃይል መጠኗ 20% ብቻ ነው። እነዚህን ቀሪ ኃይሎች ለመጠበቅ ፓኪስታን አስተማማኝ ቦታዎችን በማመቻቸት የረዳች እንደሆነ ተዘግቧል። የፓኪስታን ጦር አዛዥ ጄኔራል አሲም ሙነር የዚህን እንቅስቃሴ ቅንጅት የተከታተሉ ሲሆን እስራኤል በበኩሏ ወታደራዊ ዘመቻውን ስለመቀጠሏ በይፋ ባትናገርም የአየር ኃይል አዛዦቿ ግን አስፈላጊ ሆኖ ከተገኘ ጥቃቱ ለመቀጠል ሙሉ ዝግጁነት እንዳላቸው ገልጸዋል። በመጨረሻ የአሜሪካ የባህር ኃይል እጅግ ዘመናዊና ውድ የሆነውን MQ-4C ትሪቶን የስለላ ድሮን በፋርስ ባህረ ሰላጤ ውስጥ መከስከሱን በይፋ አረጋግጧል። ባለስልጣናቱ ክስተቱን ክላሴ ሚስ ሻፕ ወይም ከፍተኛ የአደጋ ደረጃ በማለት ፈርጀውታል። ይህ ሰው አልባ አውሮፕላን $238 ሚሊዮን በላይ የሚያወጣ ሲሆን ከመከስከሱ በፊት የ7700 አደጋ ጊዜ መልእክት ማስተላለፉን ታውቋል። ድሮኑ ከ50 ሺህ ጫማ ከፍታ ላይ ወደ 10 ሺህ ጫማ በፍጥነት ዝቅ ካለ በኋላ ከራዳር እይታ ውጭ ሆኗል። መጀመሪያ ላይ በጥቃት ወድቆ ሊሆን ይችላል የሚል ግምቶች ቢኖሩም ዋሽንግተን ግን ክስተቱ በአደጋ ምክንያት መከሰቱንና ምንም አይነት የሰው ሕይወት እንዳልጠፋ ገልጻለች። ይሁን እንጂ ድሮኑ የተከሰከሰበት አካባቢ ለጸጥታ እጅግ ስሜታዊ በመሆኑ ሚስጥራዊ ቴክኖሎጂዎች በሌሎች እጅ እንዳይገቡ ፍርስራሾቹ የመፈለግ ስራ በከፍተኛ ሁኔታ ቀጥሏል። በሌላ ትልቅ መረጃ የአሜሪካ ጦር በሶሪያ የነበረውን የ12 ዓመታት ቆይታ በይፋ ማጠናቀቁ ነው። የአሜሪካ ማዕከላዊ እዝ ለኤኤፍፒ እንደገለጸው ርክክቡ በታሰበበት እና ሁኔታውን ባገናዘበ የሽግግር ሂደት የተከናወነ ነው። ይህ እርምጃ አሜሪካ በመካከለኛው ምስራቅ ያላትን ወታደራዊ ተሳትፎ የመቀነስ ስትራቴጂ አንዱ አካል ተደርጎ ተወስዷል ብሏል። የአሜሪካ ጦር መውጣቱን ተከትሎ የሶሪያው መንግስት ሀገሪቱን ወደ አንድ ወጥ ማዕከላዊ አስተዳደር ለማምጣት ትልቅ ታሪካዊ እርምጃ መራመዱን ገልጿል። ደማስቆ ቀደም ሲል በአሜሪካ ኃይሎች ስር የነበሩ ሁሉንም ወታደራዊ ጣቢያዎች ሙሉ በሙሉ መቆጣጠሯን አስታውቃለች። የሶሪያ የውጭ ጉዳይ ሚኒስተር ይህ ርክክብ ከአሜሪካ ጋር ሙሉ ቅንጅነት የተፈጸመ ነው ሲሉ ገልጸዋል። ይህ ስምምነት በጥር ወር በደማስቆ መንግስትና በኩርድ የሚመራው የሶሪያ ዲሞክራቲክ ኃይሎች መካከል በተደረገው ስምምነት መሰረት በአዲሱ ስምምነት መሰረት የኩርድ ታጣቂዎች ወደ ሶሪያ ብሔራዊ ጦር የተቀላቀሉ ሲሆን የሶሪያ ጸጥታ ኃይሎች በሐሳካ እና ቃምሽሊ ከተሞች ሰፍረዋል። የደንበር መቋረጫዎችና የሲቪል ተቋማት አስተዳደር ቁጥጥርም ሙሉ በሙሉ ወደ ደማስቆ መንግስት ተዛውሯል። ይህ ሶሪያ ከዓመታት በኋላ ወደ አንድነቷ የምትመለስበት አዲስ ምዕራፍ ተደርጎ ይቆጠራል። ኢራን ከእስራኤል ሞሳድ ጋር ግንኙነት አላቸው የተባሉ 4 ሰላዮችን በሰሜናዊ ጊላን ግዛት በቁጥጥር ስር መዋሏን አስታውቃለች። የአሜሪካ የውጭ ጉዳይ ሚኒስትር የኢራቅ ታጣቂ ቡድን መሪ አህመድ አልሐማዳዊ ለጠቆመ $10 ሚሊዮን ሽልማት አውጥቷል። የዓለም አቀፍ ገንዘብ ድርጅት IMF ጦርነቱ ከቀጠለ የዓለም ኢኮኖሚ ሊፈርስ እንደሚችል አስጠንቅቋል። የኢራንና አሜሪካ ሁለተኛ ዙር ድርድር በሚቀጥለው ሳምንት በፓኪስታን፣ ግብፅና ቱርክ ሊካሄድ እንደሚችል ተጠቁሟል።
ትራምፕ ወደ ፓኪስታን ለመሄድ ዝንባሌ እንዳላቸውም እየተነገረ ነው። ውድ የኦርቶፒያ ቤተሰቦች የመካከለኛው ምስራቅ ውጥረት በሰላማዊ ድርድር ይቋጫል ወይ ወደ ሰፋ ያለ ቀውስ ያመራል የሚለውን አብረን የምናየው ይሆናል። ትራምፕ የኢራኑ ጦርነት ሊያበቃ ተቃርቧል እያሉ ቢሆንም በመሬት ላይ ያለው እውነታ ግን አሁንም እየከረረ ነው። የፓኪስታን የቱርክና የግብፅ ሽምግልና ጥረቶች ውጤት ምን እንደሚሆንም በቀጣይ ቀናት የምናየው ይሆናል። የተከበራችሁ ተመልካቾቻችን በመካከለኛው ምስራቅ ለጊዜው ቢሆንም የጥይት ድምፅ ቆሟል። ይህ ጅምር ወደ ዘላቂ ሰላም ያመራ ወይስ የ10 ቀኑ ረፍት ለቀጣይ ኃይለኛ ጦርነት ያዘጋጅ ይሆን? ይህንም አብረን የምንከታተለው ይሆናል። ለወራት ተጥሎ የነበረው የባህር ላይ ትራንስፖርት ገደብ በመነሳቱ የኢራን መንግስት በይፋ አስታውቋል። ለወራት ተጥሎ የነበረው የባህር ላይ ትራንስፖርት ገደብ መነሳቱን የኢራን መንግስት በይፋ አስታውቋል። የኢራን የውጭ ጉዳይ ሚኒስትር አባስ አግርቼ እንደተገለጹት በሊባኖስ የተደረሰው የተኩስ አቁም ስምምነት መሰረት በማድረግ የሆርሙዝ ወሽመጥ ለንግድ መርከቦች ሙሉ በሙሉ ክፍት ሆኖ ይቆያል ሲሉ ተደምጠዋል። መርከቦች የኢራን የባህር ኃይል IRGC የሚሰጠውን ፍቃድ ማግኘትና የተሰየመውን መስመር መከተል ይኖርባቸዋል። እገዳው ከተነሳ በኋላ ሻልማር የተሰኘው የፓኪስታን የነዳጅ ጫኝ መርከብ 450 ሺህ በርሜል ነዳጅ ጭና ሰርጡን በሰላም ማለፏ ተረጋግጧል። በአሁኑ ወቅት ከ800 በላይ መርከቦች በወረፋ ላይ እንደሚገኙ ነው የተገለጸው። የሆርሙዝ ወሽመጥ መከፈቱን ተከትሎ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ የዋጋ ቅናሽ ታይቷል። ድፍድፍ ነዳጅ በ11.56% በመቀነስ በበርሜል ከ83.74 ገብቷል። ብሬንት ድፍድፍ ነዳጅ በ10.96% በመቀነስ በበርሜል $88.5 እየተሸጠ ይገኛል። ይህ ሁኔታ በአውሮፓ የአክሲዮን ገበያ ላይ የመነቃቃት ሲፈጠር የዶላር መግዛት አቅም ግን መጠነኛ ቅናሽ አሳይቷል። የአሜሪካው ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኒውክሌር ጉዳይ ላይ ያላቸውን አቋም በድጋሚ አንጸባርቀዋል። ትራምፕ የኒውክሌር አቦራ ሲሉ የጠሩትን የኢራንን የበለጸገ ዩራኒየም አሜሪካ እንደምትረከብ ገልጸው ለዚህም ዋሽንግተን አንዲት ሳንቲም እንደማትከፍል አጽንኦት ሰጥተዋል። ይህ ከኢራን ጋር ሊደረግ የሚችል ስምምነት በሊባኖስ ካለው የተኩስ አቁም ጋር ምንም አይነት ግንኙነት እንደሌለው ተናግረዋል። ለዛሬው ያዘጋጀንላችሁ ልዩ ፕሮግራም በዚህ ተጠናቋል። ወቅታዊና ሀገራዊ መረጃዎች በፍጥነት ለማግኘት የቻናላችንን ሳብስክራይብ በተን ይጫኑ። ክብር ለጥበብ፣ ሰላም ለኢትዮጵያ፣ ሰላም ለዓለማችን። ኦርቶፒያ የሁሉም ሚዲያ ቸር ቆዩ።